አሰላሙ አለይኩም ሰላም ውድ ቤተሰቦቼ እንዴት ናችሁ? ደህና ናችሁ? ባላችሁበት ሰላማችሁ ብዙ ትርፍ ይበልልኝ። ማሮችዬ ፍቅሮቼ እንዴት ናችሁ? ደህና ናችሁ? ባላችሁበት ሰላማችሁ ብዙ ትርፍ ይበልልኝ። ረመዳን እንዴት ነው? በእኔ ጋር ነው። እንግዲህ ሩታዬ ዛሬ መታለኝ ማለት ነው። እንዳውም ከሄርሜላ ጋር ይህ ስሙን በሁለት ጠፍቻለሁ እና እስቲ ላይክ እና ሼር ሰብስክራይብ እያደረጋችሁ ቤተሰብ ሁኑ ላለው ቤት እንቀዝቅዟል ማለት ነው። እና ተመልሻለሁ በእርግጥ ማለት ነው። ጠፍቻለሁ አውቃለሁ፣ ይገባኛል። እና አሁን ወደ ስራዬ ተመልሻለሁ። ሰውን አልናገርም ማለት አደውም፣ ግን ያው አስተያየት መስጠት መብቴ መሰለኝ አይደለ? አልሙሂም ቤተሰብ ማለት ነው። ወደ ሩታ ሲመጣ ማለት ነው እንግዲህ ትናንትና ተዝናንቶ ወደ ማለት ነው ልበላችሁ፣ አብርሽና ጠጥታ ምናምን ብዙ ነገሮች ተፈጥሮ ማለት ነው። እንግዲህ ዩቱበሮች ራሱ በሙሉ ማለት ነው አብርሽ ሩታ የአብርሽን የራቁት ቪዲዮ የያዘችበት የራቁት ቪዲዮ ምናምን ሰራችበት ምናምን ብዙ ሰዎች እየጻፈ ነበር፣ ብዙ ነገሮች እያለ ነበረ። አልሙሂም ተሳክቷል ማለት ነው። ይኸው ለሄርሜላ የራቁት ቪዲዮ ለማሳየት ሩታዬ ተገናኝታለኝ ማለት ነው። ባይዘው ሩታዬ ማለት ነው ይመችሽ የኔ ቀበጥ። እኔ እኮ ከአንቺ አርቅም ባይዘው ምንም ቢሆን ማለት ነው። ብስሚላ ለምን ጋይዝ ማለት ነው ምንም ቢሆን ምንም እኔ ከሩታ አላቅቀው ለምንሆን ግን አላቅም። እውነት በጣም ነው የምወዳት እና ዛሬ ጠብቃት የኔ እንቁ የኔ ጀግና ሴት ማለት ነው። እውነት በጣም ጀግና ከሆነሽ እና እስቲ ቪዲዮውን እንየው ጋይዝ፣ ቪዲዮውን እንከታተለው። ስሚር ወይን ጠጥተን ምናምን ነው ያሳለፍነው እና ማለት ያልተለቀቀ ቪዲዮ አለ ነው። አልገባኝም። አየሽ ወይን ነገር በኢየሱስ አየሽን እስተልጩ አለፋ ልሻለው እና ብዙ ነገር ነው ያለኝ በነገርሽ ላይ ማለት አሁን እኔ እዚህ ጋር ይሄን እንደዚህ አይነት ፋይል ነግረሽ ያቃል በነገርሽ እንደተነሳችሁ ያቃል በነገርሽ ማለት ነው። ለምን አይኑን ያልገለጠው ጨፍኖ ነው አይደል? ፎቶ የተነሳችሁት ለምንድን ነው? ግን ደግሞ በጣም እኔና እሱን ለመለያየት የምትሄጂበት መንገድ እሱ ሰላም ሆኖ እሱ ደስታ ቆይ እዚህ ጋር ማለት ነው ባይዘዊ አንቺ ልጅ እንደውም አብርሽና ሩታ እንዲለያዩ ምናምን ብዙ መንገድ ብዙ ርቀት ምናምን የሄድሽው ሩታ አይደለችም። ሩታማ እኮ መልስ ካላይ በቀላሉ ትመልሰዋለች። ግን ልክ እንዳንቺ ልሂድ ብላ ነው እንጂ በቀላሉ ሩታ አንቺ ያረግሽው ማለት ነው እጥፍ አድርጋ ትመልስልሻለች ማለት ነው። ሩታ አይደለችም ባይዘው አንቺ ነሽ በእነሱ መካከል የገባሽው ማለት ነው። ለምን ልጅ እንዳለው ሚስት እንዳለው ግዴታ የኔ ይሁን ግዴታ ያንተ ብቻ የኔ ብቻ ሁን ምናምን የምትይው አንቺ ነሽ እኮ ሴትዮ። ኧረ ተይ አትነካኪን ማለት ነው። ሩታ እኮ ምንም ነገር አላደረገችም። ደግሞ ባሏ ነው መብቷ ነው ፎቶ የምታነሳውም ተሱ ጋር ብተኛ እሱም ደግሞ ከሚስቱ ጋር ቤተኛ ምን ችግር አለው? አንቺ እኮ ውሽማ እንደሆነሽ ውሽማ ነሽ። እንደ ውሽምነትሽ እዛ ሁኚ ማለት ነው። የሆኑ እንዳይኖር የምታደርጊበት መንገድ በጣም ያስጠላል። ከዛ ባለፈ ደግሞ እንደዚህ አይነት የራቁት ፎቶ እና የራቁት ቪዲዮ ይዘሽበት ያው በተኛበት ሚዲያ ላይ ወይ ነገ አወጣብሃለሁ ወይ ነገር ብለሽ ማስፈራሪያ መያዝሽ ፋይል መያዝሽ ራሱ አንድ ተንኮል ነው። አንቺ እንደዚህ ማሰብ አልችልም። እንዴት አድርገሽ ነው በቃ ጭንቅላትሽ እንዴት ነው የሚሰራው? ማለት በቃ እንዴት አድርገሽ ነው የልጅሽን አባት የራቁት ቆይ እኔ ያልገባኝ ነገር ምን ይሰራልሻል ስልክሽ? ቆይ እዚህ ጋር ማለት ነው ላላላ የልጅሽ አባት እንኳን እንዳትዪ ማለት ነው። አንቺ ሄርሜላ ተብዬዋ ማለት ነው። ይኸውልሽ ማለት ነው አንቺ ምን መሰለሽ ማለት ነው ሩታ እኮ ማለት ነው ምንም ነገር አላረገችም። እንደውም ይሄ ማለት ነው ሲያንሰው ነው ማለት ነው። እንደውም የአንቺንም ራሱ ራቁት ቪዲዮ ብትይዝ ደግ አረገች ነው የምለው። ለምን ሴትነትሽን ራስሽን ያከሰርሽው እኛ እንድንጠላሽ ለብር ምናምን የፈለግሽው አንቺ ነሽ ማለት ነው። እና ሩታ ደግሞ ባሏ ነው ምን ችግር አለው ደግሞ ፎቶ ብታነሳው አይዴ የልጅ እናት ነው ምናምን አንቺ በክፉ ይሄ ክፋትሽ ነው ምናምን ስታይ አታፍሪ? ማፈሪያ ሲጀመር እንዴ ባሌ እኮ ነው። ምን ሆነሽ ነው? ሰላም እውነት ባሌ እኮ ነው አላለችም? ሊሆን ይችላል። ከዛ ውጭ ደግሞ ያላየሽውን ነገር ላሳይሽ እችላለሁ። ፎቶዎች አሉኝ፣ ከፈለግሽም ደግሞ ቪዲዮዎችም አሉኝ። ቪዲዮውን እኮ ተለቋየው ታሪክ እንዴ ነው ወይ? ከዛ ውጭ ለምን አላሳይሽም? ማለት ያልተለቀቀ ቪዲዮ አለ ነው። አልገባኝም። አየሽ ወይ ነገር በኢየሱስ የኔ አቃጣይ
የኔ አቃጣይ ባይዘዊ ማለት ነው ጋይስ። እውነት ሩታ ቀርጻ ነው እውነት ሩታ ቀርጻው ነው። እኔ አላምንም ባይዘዊ አይሽን በጣም የምታምሩት። አይዞሽ አይዞሽ ውሽሚት። አዎ ውሽሚት አረጋቢ። አዎ በደንብ ተጣሪ እያየሽ እየበላሽ ብሏል ሀገሬ ሰው። በጣም ነው የሚደብረው። በጣም አይዞሽ ይህን ነገር እንደምታደርጊ በጣም አስበው ነበር፣ ግን በኢየሱስ በፈጣን አይደብርሽ። አይዞሽ ኖርማል እኮ ነው። ያው ከፈለግሽ ቪዲዮም አለ ልክልሻለሁ እና ብዙ ነገር ነው ያለኝ በነገርሽ ላይ ማለት አሁን እኔ እዚህ ጋር ይሄን እንደዚህ አይነት ፋይል ነግረሽ ያውቃል በነገርሽ እንደተነሳችሁ ያውቃል በነገርሽ ማለት ነው። ለምን አይኑን ያልገለጠው? ሰክሮ ነው ማሪ ሰክሮ ነው። እሺ ንገርሽ ሰክሮ ማለት ነው። አንቺ ትሁኝ ሩታ ትሁን አላወቀም። እና ሩታ ደግሞ ማለት ነው ቀብራራዋ ደግሞ ማለት ነው ፎቶ ቅርጽ አረገችው። ምን ታመጫለሽ? አዎ ሰክሮ ነው። ጉድ እኮ ነው። እንደው ለካ ትናንትና አብርሽ ያበደው ለዚህ ነው። ወይኔ ወንድ ልጅ እያለ ማለት ነው። ወንድ ልጅ ተደፈረ፣ ወንድ ልጅ ራቁቴን ያላለው ነገር የለው ጋይዝ። መሳቅን የፈረጥኩት እና ሰክሮ ነው። እሺ አይኑን ያጨፈነው ሰክሮ ነው። ድንገርሽ ብዬ ነው። ፎቶ ተነሳችሁ ስለምንድን ነው እንደዛ ነው የምታስቢ? ቪዲዮ ላለ ላሳይሽ። እሱ ነው ማየት ትፈልጊያለሽ? ከፈለግሽ ልግልሽ። እንዴት ነው አየሽ? አልፈልግሽም ማለሽ በእህቱ በወንድሙ ፊት አልፈልግም እንደማይፈልግሽ ሲነግርሽ አንድ ፋይል ለያዝበት የራቁት ፎቶ አልሽ እንጂ በምንም መንገድ እንደማይፈልግሽ እያሳይሽ ነበረ። ቢገባሽ ማለት ሰሞኑን የነበረው ከኔ ጋር ነው እንደዚህ። አንቺ እኮ ማለት ከዳኒ ጋር ተመካክረሽ እኔና እሱን ለማራራቅ የምትሄጂ ሰው ነሽ። ገባሽ? ወደ ዳኒ መለስ ወደ ዳኒ ዞርሽ ደግሞ ጋይዝ ባይዘዊ አንቺና አብርሽ ምንድናችሁ ግን? ማለቴ ውሽማና ውሽማ እኔ እኮ ሊገባኝ አልቻለም። ያንቺ ስራ ማለት ነው። አብርሽን ካመንሽው ቅድም ራሱ የተናገርሽው አይደለ? ባይዘዊ ቅድም ራሱ አብርሽ ማለት ነው ሁሉም ሰው ማለት ነው ልክ እንደ ሩታ የዋህ አይደለም። ልንገራ ማለት ነው ሩታ ዝም ስለምትል ምንም እንደማትናገር ሌላ ሰው አይናገረኝም አይደለም። በይቅርታ ደግሞ ሌላ ሰው አይፈታም ማለት ነው። እና ሩታዬ በይቅርታ ልቧ በቃ እንትናት ይሆናል አይደለ? በቃ ይቅርታ ካልካት ቶሎ እሺ በላ ዝም ነው የምትለው። ቅድም ምንድን ነው ያለችው የሪቤላ? የኔ እናንተ ህይወት እኮ ወደፊት እኮ ህይወት እኔ እናንተ መኖር እፈልጋለሁ ምናምን እያለች ብዙ ነገር እያወራኝ ነበረ። እና አንተን ራሱ እየተናገረች ነበረ። እና ሩታ አንድ ቀን እንደዚህ ብላ ማትናገር ስነ ስርዓት ያላት እሺ ብላ ዝም የምትል ውሽሚ ስታወራ ይቅርታ ትላለ። እንቅርት ይወጣ በረሆዷን አታሳድቡኝ። ፈልግ ወይኔ ጉዴ በደንብ ነው የምዞረው እንዴ። ከየትም ማያገኝ ሰውዬ ከመሬት ተነስቶ እኔ እና እሱ ለመለያየት ከዛ እሱ በዳኒ በኩል ዳኒ ስለሚያውቀው አብርሃም ተወው ማለት አውቆ እንደሆነ ገባው። ዳኒ ብቻ አይደለም እኮ ከዛ ውጭ የተደበቁም ብዙ ፋይሎች ያሉ ሴቶች ምን አናቅም እንዴ? እናውቃለን እኮ ውስጡ ላይ ኧረ ነገር የለኝማ ነገር የለኝ በደንብ ነው። ኧረ ብዙ ሚስጥር አለ እናቴ። አዎ ልጅ አላት፣ ባል አላት፣ ውሽማ አላት። እንዲህ የሌላት ነገር አለ እንዴማ? በደንብ ነገር የለኝ ሩታ ሀብቴ ማለት ነው። እውነቴን ነው። ደግሞ እኔ የለኝም ልትይ እንዳይሆን አንቺ ደፋር። የለኝም እንዳትይ አንቺ ሴትዮ እንዴ። በደንብ አለሽ ዋ እንዳናወጣው እንዳለሽ እኛ ግልጽ ነው። አይተናል፣ ሰምተናል። ምንም ፋይል እኔ በኮንፊደንስ ደና ኮንፊደንስ ያለኝ ሴት ይገባሽ ማለት ነው። ለቄስ አለ ሀገሬ ሳ ምንም ችግር የለውም ነገር የለውም ችግር የለውም። እና ሶሪ እንግዲህ በቃ አንቺ ያልተፈጠረ ነገር ተፈጠረ ብለሽ የምታወሪ ሰው ነሽ። ገባ? አይ ታይ አንቺ አፍሽ ዝጊ ማለት ነው። እንደ ስርዓት ሲጀመር ሩታ እኮ ትበቃሻለሽ። ባይዘውኛ ራሱ ባንመልስልሽ ሩታ በቂሽ ነው ማለት ነው። እና አብርሽ እንግዲህ የራቁት ቪዲዮ ተይዞበታል ጋይዝ። እንግዲህ አብርሽ ታደሰ እሪ ያለ ነገ ማለት ነው ሩታ እግር ላይ ይወድቃላችኋለሁ። ታየኝ እኔ ታይቶ ሄዶ ባይዘው ቪዲዮ ይናትፊልኝ። ወይኔ ወንድ ልጅ ተደፈረ እሪ ያለ ማለት ነው። ታየኝ እንደዛ ነው የታየኝ ውዶች። ሰሞኑን አደል ፋይል ከኔ ጀርባ አንድ ነገር እኮ ያ በቃ ያየሽ ነው። ምን አንገበገበሽ እንደዚህ እንዴ? አትንጨርጨሪ ረጋ ብለሽ ፋይል ሰው ብታገኝ ያን ሰው ታመጪው ነበረ። ማያቀኝ እንዳን ይዘሻት መጪው ነበር። ገባሽ? ኧረ በእናትሽ ያመጣው የለሽ ኮንፊደንስ
ፎቶ እኮ ተልኮልኛል አንቺና ዳኒ አንድ ላይ እየበላችሁ